በመጨረሻም የወዲት ተዋረደች። የወዲት ውርደቷ ወጣ። አቤት ውርደት! ፈጣሪ አድርስ ነው እንግዲህ። አለምዬ ስትቀርጽ የኖረችው ካሜራ ወንድዬ አይቶት እንግዲህ ጉዷ ወጣ ማለት ነው። በጣም ነው የሚያሳዝነው። በጣም ነው የሚያስፈራው። እንግዲህ ጉዷ በአደባባይ ወጣ። ይሄንን ጉድ አይቶ እንግዲህ ወንድዬ እራሱን መቆጣጠር አቃተው። ካልገደልኳት ያዙኝ ልቀቁኝ ሲል አይ እንደዛማ አይሆንም የኔ ልጅ ተው፣ ህግ ባለበት ሀገር አንተ እሷን ገለህ ወንጀለኛ እንድትሆን አልፈልግም። ስለዚህ እሷ በቁጥጥር ስር መዋል አለባት እንጂ አንተ እሷን የሆነ ነገር አድርገህ የሆነ እስር ቤት እንድትገባብኝ አልፈልግም የኔ ልጅ አለችው እናቱ። እማዬ እባክሽን ፍቀጅልኝና እችን ልጅ ጉሮሮን ንቄ ልግደላት። በቃ ራሱን መቆጣጠር አቃተው። በጣም ነው የተናደደው። በጣም እንዴት እስከ ዛሬ ስታስመስል ነበር እንዴ ለካ የኖረችው? ምን እሱ ብቻ ወንድዬ፣ እሷ አርግዣለሁ ያለችህ ውሸቷን ነው። በፍጹም አላረገዘችም። አውቃ ስትጫወትብህ ነበረ። ምን? አዎ የምሬን ነው። አላረገዘችም በፍጹም። በቃ ራሱን መቆጣጠር አቃተው። ራሱንም እንደ መሳት አለ። ወንድዬ እንዴት ልመን ይሄንን? ምን ጉድ ነው ያሰማሽኝ አለም? ምን አይነት ነገር ውስጥ ነው የገባሁት? ቆይ እንዴት ይሄ ሁሉ ሲፈጠር አይኔ ታውሮ ነበር እንዴ? እኔ ወይኔ እያለ እንግዲህ ራሱን በጸጸት መቅጣት ጀመረ። ከዛም እናቱ አንተ ተረጋጋ የኔ ልጅ፣ አንተ ምንም እንድትሆንብኝ አልፈልግም። ለማንኛውም እሷ አላማዋ ብዙ ነው፣ አልሳካ ብሏት እንጂ በጣም ብዙ ነገር ነበር ያሰበችው። እሷ እኔን ገላ ቤቱን ለመውረስ ከዛም አንተንም ገላ ሁሉን ነገር የራሷ ለማድረግ ነበር የምትፈልገው። ነገር ግን አንዱም አልተሳካላትም። እኔ የፈጠረኝ ጌታ መቼም አይጥለኝም። ስለዚህ ከዚህ በኋላ ግን የእሷ ነገር አብቅቷል። እዚህ ቤት ለሰከንድ እንኳ እንድትቀመጥ አልፈልግም። በፍጹም አይኗን ማየት አልፈልግም። አስወጣልኝ ከቤቴ፣ ፖሊስ ጥራና አለችው። እሱ ቶሎ ብሎ ሄዶ ፖሊስ ጠርቶ እንግዲህ ከዛ ቤት መንቅሮ አስወጣት ማለት ነው። ወይዘሮ የወዲት አንገቷን ደፍታ የምታወራው ሁሉ ጠፋት ማለት ነው። እንግዲህ በጣም ነው የሚያሳፍረው። እውነት ለመናገር እናቱ ላይ ያደረገችው ነገር በጣም 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 ትልቅ ስህተት ነው። እኔ እንጃ ለመናገር ራሱ ቃላት ይከብዳል። የእውነቴን ነው። እሷ እናቱ ላይ ያደረገችው ነገሮች በጣም ያሳፍራሉ። በጣም እኔ እንጃ ከአንድ ሰው የማይጠበቅ ተግባር ነው የፈጸመችው እናቱ ላይ። ሴትዮዋን ለመግደል በጣም ብዙ ነገር ስትጥር ስትቆፍር በጣም ብዙ ነገር አድርጋለች። አልተሳካላትም። አለምዬ ካሜራ ኪችን ውስጥና ሳሎን አስቀምጣ እንግዲህ እያንዳንድ እንቅስቃሴዋን እያንዳንድ የምታደርገውን ነገር እየቀረጸች አሳየችው ለሱ ማለት ነው። አለም ይሄ ሁሉ ጉድ እያወቅሽ እንዴት እስከ ዛሬ ዝም አልሽኝ እንዴ? አንድ ነገር ሲደረግ እኮ ያለ ማስረጃ አይሆንም ወንድዬ። ስለዚህ ተረጋጋ። አንተ ስትረጋጋ ሁሉንም ቀስ ብለህ በሂደት ታየዋለህ። ገና መቼ ያየህና? እሷ እኮ አርግዣለሁ ያለች ራሱ ውሸቷን ነው። በፍጹም አላረገዘችም። አውቃ ነው አንተ ላይ ስትጫወትብህ ነው እያለች እሷ አላማዋ እናትህን ገላ ከዛም አንተን ትገላሃለች። ቤቱን የራሷ ለማድረግ ነበረ፣ ግን አልተሳካም። እኔ ደግሞ ቀድሜ ይሄንን ነገር ስላወቅኩኝ ይኸው ቪዲዮ በየቦታው ካሜራ አስቀመጥኩኝ። ይሄ ነው። እሷ ግን ችግሯ ምን እንደሆነ አላውቅም። እማዬን ገላ የምታገኘው ጥቅም ምን እንደሆነ እንኳን አላውቅም። እውነት በጣም ነው የማዝነው ወንድዬ። የዚች ልጅ ነገር በጣም በጣም ነው የሚያሳፍረው አለችው። በቃ ሻለም ከዚህ የበለጠ መስማትም ሆነ መቋቋም አልችልም። እዛ ወንድዬ እንግዲህ በጸጸት ራሱን እየቀጣ ይገኛል። እማዬ እኔ እኮ እውነት የተጸጸተችና ይቅርታ እየጠየቀች መስሎኝ ነበረ። ሄሌ ልጅ አንተ እኮ ብነግርህም አይነትህን ታውራል። ምንም ልሰማኝ ፈቃደኛ አይደለህም። እሷ እያስመሰለች ነው ስልህም ልሰማኝ አልቻልክም። የኔ ልጅ ምን ላድርግ? ምን ማድረግ ነበረብኝ ከዝምታ ውጪ? እውነታውን ስትደርስበት ታምናለህ ብዬ ዝም አልኩኝ። እሷ ግን መቼም የምትቀየር ሴት አይደለችም። መቼም እያታለለች ነው የምትኖረው። ከዚህ በኋላ ግን ተማርበት የኔ ልጅ። እኔ ምንም ልልህ አልችልም። ሚስትህ ናት በእርግጥ አውቃለሁ፣ ግን ደግሞ ከእናት የበለጠ ነገር የሚበልጥ ነገር ስለሌለ ብታስብበት ይሻላል አለችው እናቱ። እማዬ
አሁን እንደዚህ እያልሽ ጸጸቴን አታብዢው እናቴ። በጣም በጣም ነው ያዘንኩት። በጣም ልቤ ተሰብሯል። እንዴት እንደዚህ ታደርጋለች? ቆይ ለምን እያለ እንግዲህ በጣም ተጸጽቶ እያለቀሰ ይገኛል ማለት ነው። እሷ ተንኮሏ ቀን ከቀን እየጨመረ ነው የሚሄደው። እንግዲህ ገና ሀሳቧ በጣም ብዙ ነበረ፣ ነገር ግን ያው በአጭሩ ቀርቷል ማለት ነው። እድሜ ለዓለም። ዓለምዬ ሁሉንም ነገር አጋልጣለች። ስለዚህ ከዚህ በኋላ የት ነው ቤቷ? ቤቷ ከርቸሌ ነው ማለት ነው። ፈጣሪ ሆይ እንደነሱ አይነት ደግሞ ሰው አግኝቼም አላቅም። እንግዲህ ዓለምዬ ጉዷን ስላወጣችው ብቻ በጣም ተናደደች። ከዛ ዓለም እመኘኝ፣ ዛሬ ብታሰር ነገ እወጣለሁኝ፣ አልለቅሽም፣ ዋጋ አስከፍልሻለሁ። እኔ ማን እንደሆንኩ አላወቅሽኝም አይደለ? አሁን እንደፈለግሽ ማድረግ ትችያለሽ። እውነት እጅሽ ላይ ጥሎኛል፣ ግን ደግሞ እስር ቤት ማለት እዛው ዘላለሜን እቀራለሁ ማለት አይደለም። ስትወጪ ነው እሱን ዛቻው ይደርሳል። ወይዘሮ ዮዲት አሁን ግን የህግ ባለሙያዎቹ ስለሚጠብቁሽ ዳይ ወደ ከርቸሌ አለቻት። በጣም ተናደደች። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ ወይዘሪት ዮዲት በመጨረሻ ተዋረደች ማለት ነው። ወይ ውርደቷ ወጣ። ምክንያቱም እስከ ዛሬ ስታደርግ የነበረውን ነገር ካሜራው እያንዳንድ ነገሩን ቀርጾ እንግዲህ ቁጭ አድርጎታል። ዓለምዬም ይሄንን ነገር ብድግ አድርጋ ለአቶ ወንድዬ ሰጠችው። ምንድን ነው እሱ? ዓለም እየውና ከዛ በኋላ የምትፈርደውን ትፈርዳለህ። አሁን እኔ ምንም ልልህ አልችልም። ከዚህ ካሜራ ከዚህ ቪዲዮ በኋላ ግን እንግዲህ ያንተ ነው ውሳኔው አለችው። ቀበል ብሎ ምንድነው አንቺ ነገር ደግሞ አልቅብሽም አይደለም ብሎ ከዛ በኋላ ሲሰጣት ራሱን መቆጣጠር አቃተው። እንዴት? ቆይ ለምን? እናቴ ምን አድርጋ ነው? እኔ እኮ ተጸጽቻለሁ፣ አጥፍቻለሁ ይቅርታ ስትላት ከልቧ የተጸጸተች መስሎኝ ነበረ። ድጋሚ እናቴ ልትገላት ነበር እዚህ ቤት የተመለሰችው። ወይኔ እማዬ፣ እኔም ደፍሬ ይቅርታ አድርጊልኝ የምልሽን ቃላት የለኝም፣ ግን በቃ ይቅርታ እናቴ፣ ለማትረባ ሴት ብዬ አንቺን ሳስጨቁንሽና አንቺን ሳሰድብሽ ኖሬያለሁ። እባክሽ እናቴ ይቅርታ አድርጊልኝ ብሎ እንግዲህ የእናቱ ጉልበት ላይ ድፍት ብሎ ስቅስቅ ብሎ አለቀሰ ማለት ነው። እሷ ግን እዛ ቤት የገባችበት አላማዋ አንደኛ ነገር እሱንም ገላ እናትቱን ገላ ከዛ በኋላ ቤቱን በስሟ ካዞረች በኋላ እንደዛ ነበር ሀሳቧ። እንግዲህ እናቷ እንደመከረቻት፣ ግን ያ ሁሉም ነገር ሳይሳካላት በመቅረቱ ደስ ብሎኛል። እናትየዋም እንግዲህ ይሄንን ስትሰማ ወንድሟ ሄዶ ለእናቱ ነገራት። አየሽ ያንቺና የልጅሽ ሴራ እራሳችሁኑ ጠልፎ ጣላችሁ። ይሄን ነው የፈለግሽው አይደለም? አየ ልጅሽ እንግዲህ በቁጥጥር ስር ውላልሻለች ሲላት፣ ምን አንቺም አይቀርልሽም ተባባሪ ስለሆንሽ ራስሽን አዘጋጅተሽ ጠብቂያት። እንዴት እኔ እናትህን አሳልፈ ልትሰጠኝ እንደዚህ ትላለህ እንዴ? ስራሽ ነው፣ እኔ ሳሎን ስራሽ። አንድ ሰው ለመግደል ምን ያክል አመት እንደሚያስፈርድ አታቂም? አንቺ ልጅሽን ከእንደዚህ አይነት ነገር መጠበቅ ሲገባሽ ጭራሽ እንደዚህ አይነት ነገር ውስጥ እንድትገባ ገፋፍተሽ እዚህ ውስጥ የጨመርሻት እኮ አንቺ ነሽ እማዬ። ስለዚህ ቻዩ፣ የሚመጣብሽን ነገር ምንም ልረዳሽ አልችልም። በጣም ነው የማዝነው እናቴ ያላት። በጣም ተናደደች አሮጊቷ፣ በጣም እንደነገጠች። አንተ ጭራሽ እህት አታሳዝንህም? አታሳዝነኝም። ለምን ታሳዝነኛለች? ያደረገችውን ነገር ታውቂያለሽ እንደማዬ። ለእሷ እንዴት ይታዘናል? የሚታዘንላት ሰው እኮ አይደለችም ዮዲት። ምን አይነት ጉድ እንደሆነች አሁንማ ጭራሽ ብሶባችኋል እናንተ እናትና ልጅ። ስለዚህ መቼም ከእናንተ ጎን ልቆም አልችልም አላት። ከዛ እሷን በጣም ተናደደችና አሁን ውጣልኝ ከቤቴ አለችው። ከቤቴማ የት ሄዳለሁ? የአባቴ ቤት እኮ ነው፣ ረሳሽው እንዴ? ከአባቴ ቤት የትም አልሄድልሽም። እውነታው ግን እንደዚህ ነው፣ ተደብቆ አይቀርም። ያቺ ገረድ ናት አይደለ ልጄ እንድትታሰር ያደረገችው? እውነት በይ እስኪ። እሱ ነው እንደሚገርምሽ። ገና አንቺም ትሄጃለሽ አልኩሽ እኮ። አንቺም ተባባሪዋ ነሽ። አንቺ አይደለሽ እንደ አይዳኑ መሰጫት እንደዚህ አድርጊ፣ ቀስ ብለሽ መድኃኒቱን አድርጊ ብለሽ ይሄንን ዘዴ ያመጣሽላት አንቺ ስለሆንሽ አንቺ መራስሽ አይቀርልሽም። ተዘጋጅታችሁ ጠብቁ ብሎ ጥሏት ወጣ። ይሄ ልጅ እንደዚህ የልብ ልብ የሰጠው ማን ነው እሱ ስትል እናትየዋ አሁኑኑ ጨርቅህን ጠቅልለህ ከቤቴ ይውጣልኝ። እንዴት እኔ እናትህን አሳልፈን ለመስጠት ጎንበስ ቀና ትላለህ?
ቆይ ለምን እያለች እንግዲህ ልጇ ላይ ያዙ ይልቀቁኛለች። እሱም ደግሞ አይማዬ በጣም ታሳዝኛለሽ፣ በእውነት በጣም ትገርሚያለሽ። ጭራሽ እንደው ጥፋትሽ እንኳን አይጸጽትሽም?